ናስፎ ቆንጆ ስራ ይዘንላችሁ ልንቀርብ ነው። ለሱም ዛሬ ውል እንፈጽማለን። አስተካክላችኋለሁ። ከምንም ነገር በላይ አሁን በረንዳ ማደር የለባቸውም። ሌላው ኑሮኛ ስለወጣን በጣም ደስ ብሎናል። ትንሽዬ ስህተት ተሳስታ ቢሆን ሁላችሁም ኢትዮጵያ ሙሉ ያለን ቲክቶከር ኢትዮጵያ ሙሉ ያለ ውሸታ ማሽቃባት ሁላ ታሽቃብጥ ነበር። 5 ታዳጊዎች ከጎዳና አንስታ በጣም ችግር ላይ ራብ ላይ ብርድ ላይ በጣም ቆሻሻ የሆነ ህይወት ላይ የነበሩ ልጆች በአንድ ህይወታቸውን ቀይራ ወደዚህ ወደ ተመቻቸ ዓለም ስታመጣቸው ግን ቪዲዮ አሰራ ጃኒ ጌመች ወደፊት ትችያለሽ። እናቴ ተሞተን ማንም ሰው አይወዳደርሽ። ከገጠራማ መንደር ተነስታ በሚሊዮኖች ልብ ውስጥ የገባችው ቲክቶከሯ ጃኒ ገብሩ የዛሬ ዝናዋንና ሀብቷን ለራሷ ብቻ አልያዘችውም። በዝናብና በቅዝቃዜ የበረንዳ ማደሪያ ውስጥ የወደቁ 5 ህጻናትን ህይወት ሙሉ በሙሉ ለመቀየር የወሰነችው ውሳኔ ብዙዎችን አስደምሟል። የቲክቶክ ተጽዕኖ ፈጣሪዋ ጃኒ 5 ታዳጊዎችን ከጎዳና ላይ በማንሳት ህይወታቸው ሙሉ በሙሉ የሚቀይር አዲስ ምዕራፍ ጀምራለች። 5 ልጆችን በአንድ ጊዜ ከተጋረጠባቸው አደጋና አስቸጋሪ ህይወት ማውጣት ቀላል ነገር አይደለም። ጃኒ ግን ኃላፊነቱን ሙሉ በሙሉ በመውሰድ የልጆቹን ችግር መጋራት ችላለች። ጃኒን ከነዚህ 5 ህጻናት ጋር ያስተዋወቃት ቅጽበት ይህ ነበር። ስምሽ ማን ነው? ናውቲ ይባላል። ናውቲ የሰፈር ቀጨኔ መድኃኒዓለም። ስንት ዓመት ነው? 12 ዓመቴ ነው። እና ዘፈን አይዘፈን? እሺ አሁን ዘፈን ትዘምሩልኛላችሁ? ከዛ እኔ የራት ሞላለሁ ማለት ነው። ስታይል ዘምሩ። ማማዬ ማማዬ ፍሪቲ ላቺስ ራሴ መረሽኩኝ ወይኔ ወይኔ መቻች ነው። አሁን የራት ሞላላችኋል። ካሽ ግን የለኝም። እንዴት ነው የምናደርገው? ኖርማል ነው። በቴሌ ብር ላቺ ቴሌ ብር አለሽ? ታምኑታላችሁ? አሁን እሱ ስንት ናቸው? 1 2 3 4 5 6 7 8 9 ሺህ 8 ማለት ነው። አለዘኛችሁ በቃ ይኸው ሺህ 8 ልክ ያለው አታሰርኝም? አሰራሻል ነይ አረም አሰራሻል። እናንተን እስከ ጥግ ነው የምንከታተልልሽ። እና ያልፍልሻል የሆነ ቀን ማለት እናቴ ትሙት ያልፍልሻል የሆነ እና በቃ ስልክሽን አሰጪኝም ደውዪ ምናምን ጠይቅልኝ። በዚህ ምላስ ታዲያ ያልፍለትም ነው የምትለው? እግዚአብሔር ነው ፕሮሚስ ያልፍልሻል። ምላስ ያለው ያልፍለት እና ምንሽ ነው? እናቴ ነው ውጪ ላይ ነው እንደቅሰው ማረኝ። እሺ በቃ ስልኬን ያዝና ሌላ ጊዜ መጥቼ ታረጋቸዋል። በጊዜ መግባት አለባችሁ። አታምሹ። እሺ አሁን ያራዳ ፕላንት እናቴ ትሙት ይቻምሽ ይሜ በቃ ሼክ 5 ኖ ግቡለት ባይ። ጃኒ ለመጀመሪያ ጊዜ ከልጆቹ ጋር ጥሩ ጊዜ ካሳለፈችና ልጆቹ ያሉበትን አስቸጋሪ ሁናቴ ከተረዳች በኋላ ትታቸው ወደ ቤት ስትመለስ ህሊኗ እረፍት አላገኘችም ነበር። ልጆቹ ያሉበት ሁኔታ እረፍት ያልሰጣት ጃኒ ከቀናት በኋላ መልሳ አገኘቻቸው። ጃኒ ልጆቹን ከነበሩበት ቅዝቃዜና ዝናብ ከከበባቸው የበረንዳ ማደሪያዎች በዘላቂነት ለማውጣት ከባድ የሆነውን ውሳኔ የወሰነችበት ቀን ይህ ነበር። አሁን በረንዳ ማደር የለባቸውም። ሌላው ደግሞ ቀስ እያልን አይደለ እንዴናውት እና ቀስ እያልን እናመቻቻለን። አሁን ግን እዚህ ኑሮኛ ስለወጣን በጣም ደስ ብሎናል። ብዙ ተጽዕኖ ፈጣሪዎች ችግር ላይ የወደቁ ሰዎችን በተለይ ህፃናትና አረጋውያንን ካሉበት ችግር ለማውጣት ሁኔታውና አቅሙ ያላቸው ሲያደርጉት አናይም። ቅንጡ መኪናቸውን እያሽከረከሩ ህፃናት ጎዳና ላይ ወድቀው በየቀኑ ዝናብ ውርጭና ፀሐይ እየተፈራረቀባቸው እያዩ ባላየ ባልሰማ የሚያልፉ ሰዎች የትየለሌ ናቸው። በ14 ዓመቷ ለውጥን ፍለጋ አዲስ አበባ በመጣችበት ጊዜ ዝቅታን፣ ችግርንና መገፋትን ጠንቅቃ የምታውቀው ጃኒ ገብሩ ግን በህፃናት ላይ ያየችውን ፈተና ባይኗ አይታ ማለፍ አልቻለችም። ጃኒ ገና በ14 እና በ15 ዓመቷ ለውጥን ፍለጋ ወደ አዲስ አበባ በመጣችበት ጊዜ መገፋትንና ፈተናን ጠንቅቃ ታውቅ ስለነበር ልጆቹ ያሉበትን ችግር ለማወቅ ጊዜ አልወሰደባትም። ልጅነትን ጠንቅቃ የምታውቀው ጃኒ ምንም ነገር ከማድረጓ በፊት
ከልጆቹ ጋር ጥሩ ጊዜ በማሳለፍ ፍላጎታቸውን አንድ ባንድ ለማወቅ ጥረት አደረገች። ለጎዳና ልጆች ፈተና የሆነውን ምግብ ከማብላት መጀመር ስለነበረባት በየቀኑ ማግኘት ፈተና የሆነባቸውን ምግብ በመጋበዝ ፍቅራቸውን አጸኑ። ቀጥሎ የጎዳና ልጆች ምግብ ካገኘን ብርድን በማስቲሽ እንከላከለዋለን በሚል የሚወስዱትን ማስቲሽ ለማስቀረት ለብርድ የሚሆን ወፈፍራም ልብስ ገዛችላቸው። ለችግራቸው ማንም ያልደረሰላቸው እነዚህ ህጻናት በጃኒ አድራጎት ተገርመዋል። ጃኒን በስስት ይመለከቷታል። ጃኒም ልጆቹ ይቸገሩበት የነበረውን ምግብና ልብስ ካሟላች በኋላ ሌላው ነገር ደረጃ በደረጃ ይመቻቻል። አሁን ግን ከዚያ ከባድ ፈተናና ቅዝቃዜ ወጥተው እዚህ በመሆናቸው ውስጤ በትልቅ ደስታ ተሞልቷል ትላለች። በእውነት ጃኒ ያደረገችው ነገር ከአእምሮ በላይ የሆነ ሌሎችን የሚያስተምር ትልቅ ክስተትና አጋጣሚ ነው። የልጆቹን ሁኔታ የተመለከተችው ጃኒ ውስጧ በእጅጉ ስለተነካ እኔ ባጣ እንኳ የሚረዳኝ አላጣም ብዬ ሙሉ ውሳኔ ወስኜ ነው የመጣሁት ትላለች። እናንተም ነገ የተሻለ ቦታ ደርሳችሁ እንደምታኮሩኝ ባለሙሉ ተስፋ ነኝ ስትል ትጠይቃቸዋለች። ልጆቹን በደስታ አዎ የተሰጠንን ማንኛውም ስራ በትጋት እንሰራለን፣ ህይወታችንን ለመቀየር ዝግጁ ነን የሚል ከውስጥ የመነጨ ምላሽ ይሰጣሉ። ጃኒም የልጆቹን ፍላጎትና ስሜት ካዳመጠች በኋላ ወደ አዘጋጀችላቸው ምቹ ክፍል ይዛቸው ሄደች። ልጆቹን ወደ አዘጋጀችላቸው ክፍል እንዲያርፉ ካደረገች በኋላ ጠዋት እንደምትመጣ ትነግራቸዋለች። በዚህ መካከል ጃኒ ከልጆቹ የሚጠበቅባቸውን ትልቅ አብሮነትና መተሳሰብ እንደሆነ ምንም አይነት አለመግባባት እንዳይፈጠርና ከዛሬ ጀምሮ እንደ አንድ ወንድማማች እንደሆኑ ትነግራቸዋለች። ጃኒ በቀጣይ ለልጆቹ ቋሚ ቤት በመከራየት ስልክ ገዝታ የቲክቶክ አካውንት ከፍታ አብረው ማስታወቂያ እንደሚሰሩ አበሰረቻቸው። ቲክቶክ ላስጀምራቸው ነው። በዚያ በአንድ ጊዜ የአምስት ልጆችን ህይወት ለመቀየር ሙሉ ኃላፊነት መውሰድ ቀላል ነገር አይደለም። ጃኒም የልጆቹን ንቃት፣ ፍጥነትና ፍላጎት በማየት ልትረዳቸው በመዘጋጀቷ ከጃኒ ጋር አብረው ለውጥ ለማምጣት ቃል ገብተዋል። ጃኒ በህይወት አጋጣሚ ከወለጋ ገጠራማ መንደር ተነስታ በብዙ ፈተናዎች አልፋ ዛሬ በሚሊዮኖች ልብ ውስጥ ሰርጻ ትገኛለች። በቲክቶክ ከ1.7 ሚሊዮን በላይ ተከታዮች ያፈራችው ጃኒ በቅንነቷና በፈገግቷ ብዙዎችን የሳበችው ጃኒ ለብዙዎች ሞዴል መሆን ችላለች። ከዜሮ ተነስታ እስከ ስኬት ማማ የደረሰችበት እውነተኛና አነቃቂ የህይወት ታሪክ ለብዙዎች አስተማሪ ነው። የጃኒ የህይወት ጉዞ የጀመረው ከትንሽዬ መንደር ነው። ገና በ3 ዓመቷ የኪነ ጥበብ ፍቅር ሄሌኗ ውስጥ ገብቶ ነበር። ከአዝማሪዎች ጋር አብራ በመጨፈር ካሜራ ባየችበት ቦታ ሁሉ ድምጽና እንቅስቃሴዋን በማሳየት የቴሌቪዥን መስኮት ላይ የመታየት ትልቅ ህልም ነበረኝ ትላለች። ጃኒ በ14 ዓመቷ ህልሟን ለማሳካት ህይወቷን ለመቀየር ወደ አዲስ አበባ መጣች። ነገር ግን አዲስ አበባ አልጋ ባልጋ አልሆነችላትም። አዲስ አበባ እንደመጣች ያጋጠሟት ፈተናዎች ቀላል አልነበሩም። በልጅነቷ ራሷን ለማስተዳደር ስትል ዳቦ ቤትና በፈረቃ የመስተንግዶ ስራዎችን ትሰራ ነበር። የምትወደውን የቲያትር ትምህርት ለመከታተል ስትል ጎን በጎን ስራ ትሰራ እንደነበር ትገልጻለች። ሆኖም ግን ብዙ አሰሪዎቿ ህፃንነሽ በሚል ይመልሷት እንደነበርና ያለ ጥፋቷ ከስራ ተባራ እንደምታውቅ ትገልጻለች። ነገር ግን ይህ ሁሉ ፈተና ተስፋ አላስቆረጣትም። ጠንካራ እምነቷና የገብርኤልን አጋዥነት ሰንቃ ራሷን በማጀገን ከቤት ትወጣ እንደነበር ትናገራለች። ከብዙ ጠውረድ በኋላ የቲክቶክ አፕሊኬሽን ህይወቷን ሙሉ በሙሉ ቀየረው። በወቅቱ የራሷ ስልክ ባይኖራትም በጓደኞቿ ስልክ ቪዲዮዎችን መቅረጽ ጀመረች። በመንገድ ላይ ሰዎችን በፍቅርና በፈገግታ በማቀፍ ሀግ በማድረግ የጀመረችበት ቪዲዮ ባንዴ ቫይራል ሆነ። ከባህር ዳር እስከ ጎንደር፣ ከወላይታ እስከ ሐዋሳ እየዞረች ሰዎችን በፍቅር አቀፈች። ሰዎችን በማቀፍ የምትሰራው ይዘት በብዙዎች ዘንድ እየተወደደ መጣ። በርካቶች እኛ አካባቢ ነይ በሚል መልእክት ይልኩላት እንደነበርም ትገልጻለች። የጃኒ ታሪክ የጽናት ብቻ ሳይሆን የህልም መሳካት ማረጋገጫ ጭምር ነው። ታዲያ ጃኒ በልጅነቷ ታልመው የነበረውን የኪነ ጥበብ ስራ ባትገፋበትም በዘርፉ ውስጥ በጀግንነት ያለፉ ባለሙያዎችን ታደንቅ ስለነበር ለዘመናት ታደንቃትና ትመለከታት የነበረችውን በብዙዎች ዘንድ የምትወደደውን አርቲስት ሰላም ተስፋዬን በማግኘት ሰርፕራይዝ ማድረግ ችላለች። በልጅነቷ በትንሽ ስልክ ፊልሞቿን እያየች የምታደንቃትን ታዋቂዋን አርቲስት ሰላም ተስፋዬን ያገኘችበት አጋጣሚ ለብዙዎች አነቃቂ ነበር። ሰላም ተስፋዬም የጃኒን እውነተኝነትና ቅንነት አድንቃ እውነተኛ አድናቂነትሽና ሪል መሆንሽ እዚህ አድርሶኛል ስትል አክብሮቷን ገልጻላታለች። ጃኒም በእናቷ ስም የገዛችውን ስጦታ በደስታ አበርክታላታለች።
ጃኒ ከቲክቶክ ባገኘችው ገቢ የመጀመሪያው ዓላማዋ ያደረገችው የቤተሰብ ኃላፊነት መወጣት ነበር። ለእናቷ ቤት ገዝታለች። ዛሬ ደግሞ የራሷን ጃኒ ፋሽን የተሰኘ የልብስ ቢዝነስ ለመክፈት ዝግጅቷን ጨርሳለች። በህይወቷ ብዙ የተጎዳችበት አጋጣሚ ቢኖርም ይቅር ባይ ልቧን ሳታጣ ስህተቶቿን እንደ ትምህርት እየወሰደች ወደፊት መጓዟን ቀጥላለች። ከ5 ዓመት በኋላ የራሷን ፊልም ፕሮዲዩስ የማድረግና የራሷን ትዳርና ቤተሰብ የመመስረት ትልቅ ህልም አላት። የጃኒ ገብሩ ታሪክ ከወለጋ እስከ አዲስ አበባ በብዙ ፈተናዎችና እንግልቶች አልፎ ወደ ላቀ ስኬትና ዝና የተሸጋገረ ድንቅ የህይወት ጉዞ ነው። በቅርቡ በሰራችው ትልቅ የበጎ አድራጎት ስራ የማህበራዊ ሚዲያውን ትኩረት ሙሉ በሙሉ የሳበችው ጃኒ ተስፋ አለመቁረጥን ለብዙዎች በተግባር አሳይታለች። ህልም፣ በራስ መተማመን፣ እምነትና ጠንክሮ መስራት ካለ ካሰቡበት የስኬት ማማ ላይ መድረስ እንደሚቻል የጃኒ ታሪክ ህያው ምስክር ነው።